ይህ የቅዱሱ ሳምንት ታሪክ ተራ ባህል አይደለም። የሰው ልጅን የለወጠ የመዳን ጉዞ እንጂ ከደስታ ወደ መከራ፣ ከጨለማ ወደ ብርሃን የሚወስድ ጉዞ። ይህ የመድኃኒታችን ኢየሱስ ክርስቶስ የመጨረሻዎቹ ቀናት ታሪክ ነው። ዓለምን የለወጠ የፍቅር የመስዋዕትነትና የተስፋ ታሪክ። የኢየሱስ የመጨረሻ ሳምንት ከክብር ወደ መከራ፣ ከሞት ወደ ሕይወት የሚወስድ ጉዞ። ኢየሱስ ለደቀ መዛሙርቱ ከሁለት ቀናት በኋላ ፋሲካ እንደሆነ ታውቃላችሁ፣ የሰው ልጅም ሊሰቀል አልፎ ይሰጣል አለ። ይህ የሰሞነ ሕማማት ሦስተኛው ቀን ነው። ዕለተ ረቡዕ ምክረ አይሁድ በመባል ይታወቃል። እንግዲህ ረቡዕ እኛ ጾመ ድነት ብለን ከምንጠራቸው ቀናት ዓመቱ ሙሉ ከምንጾማቸው አጽዋማት መካከል አንዷ ቀን ናት። ብዙ ጊዜ ትልቁ ጾም የሚመስለን አብይ ጾም ነው። ያው አብይ ስለሆነ በብዙ ምክንያቶች፣ ግን በቀን ብዛት ከሆነ የምንቆጥረው ጾመ ድነት ወይም ዓርብ፣ ሮብ እንደውም ይበዛሉ ዓመቱን ሙሉ ከበዓለ ሃምሳዎች ስለምንጾማቸው ማለት ነው። ይህንን ጾም የምናደርግበት ምክንያት ወይም ደግሞ ሮብን ዕለቷን የምናስብበት ምክንያት በቤተክርስቲያናችን ምክረ አይሁድ ተብሎ ይጠራል። አይሁድ ጌታችንን ለመግደል የመጨረሻ የመከሩበት ቀን ስለሆነ በቃ ይሙት በቃ የተባለበት ቀን፣ ስለ ብዙዎቹ አንዱ ይሙት ይሻላል ብሎ ሊቀ ካህናት የተናገረበት ቀንና ሰናንድሪን በሚባለው የአይሁድ ሸንጎ ተሰብስበው ብዙ ከዚህ በፊት በተነጋገርናቸው ቤተክርስቲያን በምታስተምራቸው ምክንያቶች ክርስቶስ መሞት አለበት ብለው አይሁድ የወሰኑበት ቀን። አይሁድ ጌታችን መድኃኒታችን ኢየሱስ ክርስቶስን ገርፈው ሰቅለው ለመግደል ምክር የጀመሩበት ቀን ስለሆነ የምክር ቀን ይባላል። ኢየሱስም በቢታንያ በለምጻሙ በስምዖን ቤት ሳለም ዘማዊት የነበረችው ማርያም ዋጋው እጅግ የበዛ ሽቱ የሞላው የአልባስጥሮስ ብልቃጥ ይዛ ወደ እርሱ ቀረበች። በማዕድም ተቀምጦ ሳለ በራሱ ላይ አፈሰሰችው። ባለሽቶዋ ማርያም ሽቶ የቀባችበት እንዲሁም ደግሞ ንስሐ የገባችበት ቀን ስለሆነ የንስሐ ቀን፣ የምክር ቀን እንዲሁም ደግሞ ባለሽቶዋ ማርያም አምላካችን መድኃኒታችን ኢየሱስ ክርስቶስ በስምዖን ቤት ገብቶ ምሳ በሚበላበት ቀን ማርያም መግደላዊት ከስምዖን ቤት ገብታ ሽቶ በብልቃጥ ሽቶ ወስዳ ሽቶውን በብልቃጡ ከሰበረች በኋላ ለመጀመሪያ ጊዜ አለቀሰች። በጣም ብዙ እንባ አለቀሰች። ምክንያቱም በኃጢአት የኖረች ሴት ናት፣ በማይገባ ስራ የኖረች ሴት ናት። ጌታን ስታገኝ ግን እግሩን ይዛ አለቀሰች። ካለቀሰች በኋላ ደግሞ እግሩን በእንባዋ አጠበችው። በእንባዋ ካጠበችው በኋላ በጣም ጸጉሯ ረጅም ስለነበረ በጸጉሯ ደግሞ የጌታን እግር እያሸች ሽቶ እየቀባች ሶስት ነገሮችን ያደረገችው። መጀመሪያ ውሃ ስላልነበራት እንባዋን አፈሰሰች። ቀጥላ በጸጉሯ ደግሞ ማበሻ ነገር ወይም ደግሞ ስላልነበራት ጸጉሯን እንደ ማለስለሻ ተጠቅማ እንባዋን እንደ ውሃ አድርጋ ሽቶ እየቀባች እያለቀሰች ጌታን በእንባዋ ያጠበችበት ቀን ስለሆነ በዚህ ወቅትም ኋላ ጌታውን አሳልፎ የሚሰጠው ደቀ መዛሙርቱ ይሁዳም ይህንን አይቶ ተቆጣ። ይህ ጥፋት ነው፣ ለምንድን ነው? ይህ በብዙ ዋጋ ተሽጦ ለድሆች ሊሰጥ ይቻል ነበር ሲልም ተናገረ። በዚህ ወቅትም ዲያብሎስ ኢየሱስን አሳልፎ እንዲሰጠው በስምዖን ልጅ በአስቆሮቱ ይሁዳ ልብ ውስጥ መጥፎ ሐሳብ አስገባበት። በዚያን ጊዜ ስምዖን የሚባለው ፈሪሳዊ በቤቱ ጌታን ለምሳ የጠራው ለምንድነው? እቺ ሴት እኮ ኃጢአተኛ ናት፣ እንባዋን ስታፈስበት፣ በጸጉሯ እግሩን ስታሸው፣ ሽቶ ስቀባ፣ ለምን አንቺ ኃጢአተኛ ሂጂ ወግጂ ለምን አይላትም እያለ በጣም ይናደር ነበረ። ከዚያ በኋላ ሄዶ ጠየቀው። ለምንድነው? እኮ የታወቀች ኃጢአተኛ ሴት ናት። ምክንያቱም ስምዖን አላወቀም እንጂ ወይም ስምዖን ፈሪሳዊ አላወቀም እንጂ ክርስቶስ የመጣው እንኳን አጥበውት እንኳን አልቅሰውለት የነሱን ኃጢአት ለማጠብ ነው የመጣው ክርስቶስ። ስምዖን ግን አልገባውም። እንግዲያ ብዙ እኮ በሽታ ነበረበት እኮ፣ እሱም እኮ ለምጻም እኮ ነው። ፈውሰኝ ቢል እኮ ይችል ነበረ። ግን ለምንድን ነው ሲለው ምሳሌ መስሎ ነገረው። በከተማ ሁለት ሰዎች ነበሩ። ቸግሯቸው ከአንድ ባለ ሀብት ተበደሩ። አንዱ 50
አንዱ 500 ተበደሩ እና ባለ 500ው ዕዳው ስለበዛበት እባክህ ብሎ አበዳሪውን ባለሀብቱን ለመነው። እሱም ዕዳህን ትቼልሃለሁ አለው። ዕዳው ብዙ ስለነበረ ብዙ ዕዳ ስለቀረለት በጣም ደስ አለው። 50 ያበደረው ደግሞ ምንም አላለውም አለው። ስለዚህ እቺ ሴት ባለ 500 የተባለች ኃጢአቷ ብዙ ነበረ፣ አብዝታ ለመነችኝ፣ አለቀሰች። አንተ ቤት ውሃ አለ፣ በውሃ እግሬን ማጠብ ትችል ነበረ። እሷ ግን ከሰው ቤት ነው የመጣች፣ ውሃ አልነበራትም። ውሃ ባይኖራት እንኳን እንባዋን አፍሳ እግሬ ላይ እንደ ውሃ አድርጋ እግሬን አጠበች። ሌላ ነገር ባይኖራት ደግሞ ማድረቂያ እንኳን ባይኖራት ጸጉሯን፣ የሚያምረውን ጸጉሯን፣ ውበት የሆነውን ጸጉሯን ለውበቷ ሳሳሳ ውበቷን፣ እንባዋን፣ ሽቶዋን ያላትን ሽቶ ውጭ ነው ተገዝቶ የሚገኝ ነው አይደል እንዴ? የሚመጣ ነው ባይድ ነው። ግን በአካሏ ሳይቀር የሚገባውን ነገር አደረገች። ኃጢአቷ ብዙ ነበረ። ኃጢአቷ ተሰርዮላታል። ኃጢአትሽ ተሰርዮልሻል፣ በሰላም ወደ ቤትሽ ሂጂ ብሎ የሸኘበት የንስሐ ቀን የሚባለው ክርስቶስ ንስሐዋን ተቀብሎ ከ36ቱ ቅዱሳት አንስት እሷን የጨመረበት ያነጻበት ቀን ስለሆነ የሽቶ መቀባት ቀን የንስሐ ቀን ተብሎ የሚተረከው በዚህ ነው ማለት ነው። የክህደት ቀን የሚባለው ደግሞ ይሁዳ ከ12ቱ ሐዋርያት አንዱ ነው። ጌታን ክዶ ጌታውን መምህሩን በ30 ብር ለመሸጥ 30 ብር ስጡኝና እኔ አስይዛችኋለሁ ብሎ ምቹ ጊዜ ይፈልግ ስለነበረ በዚያ ምክንያት አይሁድ ክርስቶስን ለመስቀል ምክራቸውን ያጸኑበት ቀን በቃ ይሙት በቃ በ30 ብር እኛ እንሰጥሃለን አንተ አስይዘን ብለው ቁርጥ ምክር የመከሩበት ቀን ስለሆነ የአይሁድ የምክር ቀን፣ የሽቶ መቀባት ቀን፣ የንስሐ ቀን፣ የክህደት ቀን ተብሎ ይሁዳ ስለካደ የክህደት፣ ማርያም ሽቶ ስለቀባችው የሽቶ መቀባት ቀን፣ እንደገና ደግሞ ኃጢአቷን ተናዛ ንስሐ ገብታ ይቅርታ ያገኘችበት ቀን ስለሆነ የንስሐ ቀን ተብሎ ይከበራል። ሰሙነ ሕማማትን በተለይ ዕለተ ረቡዕን የሚያከብሩ ክርስቲያኖች ክፉ ምክር እንደማይገባ፣ በጎ ምክር እንደሚገባ፣ ጓደኛን፣ አባትን፣ ቤተሰብን፣ የሥራ ባልደረባን መክዳት ኃጢአት እንደሆነ ቤተ ክርስቲያን እነዚህ ጎጂ የሆኑ ነገሮችን ማንኛውም ሰው እንዳይጎዳባቸው መልካም የሆኑ ነገሮችን ደግሞ የሚያስቀጥልባቸው ምክር እንግዲህ በጎ ምክርና መጥፎ ምክር አለ። መዝሙረኛው ዳዊትም በጎስቋሎች ምክር፣ በክፉ ሰዎች ምክር ያልተታለለ ያልሄደ ሰው ምስጉን ነው ይላል። ስለዚህ በጎ ምክርን ማበረታታት፣ ክፉ ምክርን ደግሞ ጎጂ መሆኑን ራስንም እንደሚጎዳ፣ አገር እንደሚጎዳ፣ ቤተክርስቲያን እንደሚጎዳ፣ ማህበረሰብ እንደሚጎዳ የምናስተምርበት ቀን ዕለተ ረቡዕ ይባላል ማለት ነው። ሰኞና ማክሰኞ ይሰቀል አይሰቀል በሚለው በልዩነት ተበትነው የነበሩት የካህናቱ አለቆች የሕዝብም ሽማግሌዎች ቀያፍ በሚባለው በሊቀ ካህናቱ ግቢ ተሰብስበው በዚህ ዕለት እንዲሰቀል ተስማሙ። እንዴት እንደሚይዙት እየተወያዩ ሳለም የአስቆሮቱ ይሁዳ የሚባለው ከ12ቱ አንዱ ወደ ካህናት አለቆች መጣ። እኔም ክርስቶስን አሳልፌ እሰጣችኋለሁ፣ እናንተ ምን ልትሰጡኝ ትወዳላችሁ ብሎም ተደራደረ። እነርሱም 30 ብር መዘኑለት። ይሁዳም በመስማማት አምላኩን በ30 ብር ሸጠው። ከዚያችም ጊዜ ጀምሮ ጌታውን አሳልፎ ሊሰጠው ምቹ ጊዜ ጠብቅ ጀመር። ይሁዳ ጌታችን ለሞቱ ምክንያት አይደለም። እውነት ለመናገር ያው ስራን ያቀለለው እንጂ እሱ ስለሸጠው አይደለም የሞተው። አይሁድ ቀድሞ ነው የወሰኑት። በቃ እንግደለው ብለው ከወሰኑ በኋላ ነው ይሁዳ መጥቶ እኔ ደግሞ ያለበትን ቦታ ልጠቁማችሁ ብሎ የመጣው። ያው እኛ እንዳለንበት ዘመን ሰርቬላንስ ያለበት ጊዜ ላይ አይደለም ያለ ሰው የት እንዳለ ማወቅ የሚቻልበት በቀላሉ ማወቅ የሚቻልበት ጊዜ ስላልነበረ ለጌታችን ቅርብ የሆኑ ሰዎች ያስፈልጓቸው ነበር፣ የት እንደሚሆን በምን ሰዓት እንደሚገኝ የሚጠቁማቸው። በተለይ ደግሞ ያው ጌታችን የታወቀ መኖሪያ አድራሻ የለውም። ኢየሩሳሌም ከተማ ሲመጣ እንግዳ ሆኖ የመጣው ለቀበሮች፣ ለሰማይ አዕዋፋት ማደሪያ ያላቸው፣ ጎጆ ያላቸው፣ ጉድጓድ ያላቸው፣ ለኔ ግን ለሰው ልጅ ግን አንገቱን የሚያስገባበት ማደሪያ የለውም ብሎ እንደተናገረ ጌታችን ቤት መኖሪያ የለውም የሚታወቅበትና ያው እያገለገለ ይኖራል። ቀኑን ሙሉ ያገለግላል። ማታ ወደ ተራራ እየወጣ ይጸልያል። ስለዚህ የሚያመሽበት የሚኖርበትን ቦታ አያውቁም። አንደኛ። ሁለተኛ በቀን ከያዙት ግርግር ያስነሳል። ጌታችንን የሚወዱ ነብይ ነው ብለው የሚያምኑ ቃሉን የሚሰሙ በጣም ብዙ ተከታዮች ስላሉት በቀን በህዝብ መካከል ሊይዙት አይችሉም። በምሽት መያዝ አለባቸው። በዛ ምሽት የት እንደሚሆን የሚያውቅ ሰው ሲያገኙ ተገጣጠመ ፍላጎታቸው እንጂ ይሁዳ መጥቶ እኔ ልሽጥላችሁ ብሎ አይደለም ያሳመናቸው። ቀድሞ ነው የወሰኑት እና
አይሁድ ክርስቶስ ስለ ዓለም ሁሉ ኃጢአት እንዲሞት የወሰኑበት ቀን ስለሆነ ምክረ አይሁድን ዕለተ ረቡዕን ዓመቱን ሙሉ የምናስባት የምናከብራት ቀን ናት። ከዚህ በፊት እንዳልነው ቤተክርስቲያን በዓልን የምታከብረው በምግብ ብቻ አይደለም፣ በጾም ታከብራለች እና የዓለም ድነት እንደው በቃ ጌታ ይሙት ተብሎ የተወሰነበት ቀን ጭምር ስለሆነ የጌታችንን መከራ እያሰብን ለእኛም መዳን ግን እርሾ የተጣለበት ቀን እንደሆነ እያሰብን የምናስባት የምናከብራት ቀን ናት ረቡዕ ማለት ነው። አይሁድ ተሰበሰቡ፣ ይሙት ብለው ወሰኑ። ይሁዳ መጥቶ ጌታችን ለመሸጥ ተስማማ። ያው በገንዘብ ተደራደረ ማለት ነው። ረቡዕ ዕለት ይህንን እያሰብን እንሰግዳለን፣ ይህንን እያሰብን እንጸልያለን፣ እናለቅሳለን።